ከሰሞኑ እንግዲህ እንደ አዲስ አርቲስት ዳግማዊት ፀሐዬና ባለቤቷ ሳምሶን ታደሰ እንደ አዲስ እያነጋገሩ ይገኛል። ይህም እንግዲህ ቀደም ሲል በሰይፉ ሾው ላይ ቀርበው በትዳራቸው ላይ እንከን ገጥሟቸው እንደነበረ አስታውቀው ነበረ። በዛም እለት እንግዲህ ፓስተር ቸሬ ጭምር ይዟቸው ቀርቦ በጉዳዩ ላይ እየሰሩበት እንደሆነ መናገራቸው ማሳወቃቸው የሚታወስ ነው። ጉዳዩም እንግዲህ በሰላም ይጠናቀቃል ይታረቃሉ ብለን ሁላችንም ገምተን ነበረ። ያ ሳይሆን ቀርቶ አሁን ላይ መለያየትን እንደመረጡ እንግዲህ ዳግማዊት ፀሐዬ በይፋ ተናግራለች በኢንስታግራም ስቶሪዋ ላይ ማለት ነው። አርቲስቷ የተናገረችውን ወይንም የጻፈችውን ሙሉ ወደናንተ አደርሳለሁኝ። እባካችሁ ተውኝ ልጆቼን ላሳድግበት በቁስሌ ላይ ህመም አትሆኑብኝ ያለብኝ ሸክም ይበቃኛል። ይህ የተማጽኖ ቃል ለአንዳንድ ኃላፊነት ለጎደላቸው ቲክቶክ ላይቭ ተሰብስበው ቁጭ ብለው በግምትና በስሜታዊነት ባልተጨበጠ ነገር ጀጅ ለሚያደርጉኝ ሰዎች ነው። ብዙዎቻችሁ ሰሞኑን በውስጥ ኢንቦክስና እየደወላችሁ ልጆች ጥሎብሽ ሄደ ሌላ አገባ ተገላገልሽ አይዞሽ በርቺ አንቺ ጠንካራ ሴት ነሽ እያላችሁ ነግራችሁኛል የሚል መልእክቷን አስቀምጣለች። በነገራችሁ ላይ መጠንከርም አንዳንዴ ይደክማልም ብላለች። ግን ፈጣሪ ይመስገን ከእግዚአብሔር ጋር ልጆችን እያሳደግኩኝ ነው። ነገሮች ሁሉ መሆን ስላለባቸው ነው የሚሆኑት። ይገባኛል ምን ያህል አስባችሁ እኔን ለማጠናከር እንደሆነ። በዛ ላይ ከተለያዩ የሶሻል ሚዲያ ዜናዎች የእውነት ፍንጭ ያላቸውንም ሆነ የሐሰት መረጃ ስትሰሙ ግራ እንደምትጋቡና የተለያየ አይነት ጥያቄዎች እንደሚፈጥርባችሁ አንዳንዶች እንደውም ያለምንም ማስረጃ ይህንን ሰማን ይህንን አየን ይላሉ። እውነታው ግን ትዳር ይታመማል ይታከማል ወይ ደግሞ እንደ እግዚአብሔር ፈቃድ ታክሞ ይድናል። ካንሰር ደረጃ ከደረሰ ግን በቃ ያበቃል አይድንም። ስለዚህ ያለው አማራጭ በሰላም መለያየትና የልጆችን ግዴታ ኃላፊነት በአግባቡ መወጣት ይሆናል ብላለች። በማስከተልም እንግዲህ ስለዚህ እኔም ይሄንኑ እየተገበርኩ ነው። አንዳንዴ ለልጆች ብለን በትዳር ውስጥ አስፈላጊ መስዋዕትነት እንደምንከፍለው ሁሉ ለልጆች ሲባል ውድ ህይወትን ላለማጣትም መለያየት ይመረጣል። ምክንያቱም ልጆች ሁለቱንም ማጣት ስለሌለባቸው። ምናልባትም ሰሞኑን የምንሰማው አይነት ዜና የኔም እጣፋንታ ሊሆን ይችል ነበር። ከዛ ህዝቤ ምን ብሎ ይፈርዳል ምን ነው መለያየት እያለ እና ምን ልላችሁ ፈልጌ ነው በማናውቀው ነገር አንፍረድ ሲሆን ለሁላችንም ቀሪ ህይወት የተባረከ እንዲሆን በጸሎታችሁ አስቡን። የሆነው ሆኗል መስሎኝ ብዙ ጥሪ ያለው ከእንግዲህ ግን መታገል ደክሞኛል። ደግሞም ሁሉም ነገር ለበጎ ነው። ስለ ሁሉም እግዚአብሔር ይመስገን። በአሁን ሰዓት የልጆችን ቅርስ ለማትረፍ የተቻለኝን እየጣርኩ ነውና ጸልዩልኝ ስትል በስቶሪዋ ላይ ጽፋለች ማለት ነው ዳግማዊት። ይህም መልእክቷ እንግዲህ አሁን ላይ በጣም ብዙዎችን እያነጋገረ ይገኛል። በጭምጭምታ ብዙዎች ወደ አሜሪካ ሳምሶን ሄዷል እያሉ በሶሻል ሚዲያ ላይ ሲናገሩ ተመልክተናል። ምናልባትም እንግዲህ ለዚህ ይመስላል ምላሿን የሰጠችው። ነገሩም እንግዲህ በጣም እየረበሻት እንደሆነ በተለይ በሶሻል ሚዲያ ላይ ስለነሱ የሚናፈሰው መረጃ ልክ እንዳልሆነ ተውኝ በማለት ነው ተማጽኗን ያሰማችው። ስለዚህ እንግዲህ በአርቲስቶቹ ዙሪያ አግባብ ያልሆነ መረጃዎችን ወይ ደግሞ ተጨባጭ ያልሆኑ መረጃዎችን የምታስተላልፉ ግለሰቦች ብትተዋቸው እንደ ተበበረም ደግሞ ብትሰሟት ደስ ይለናል። ነገር ግን እስኪ በተለይ ለክርስትና እምነት ተከታዮች ስለ ቅዱስ ጋብቻ ዮሐንስ አፈወርቅ ያለውን አንድ አጭር ነገር ላካፍላችሁ። ማግባትን በተለይ እንግዲህ ከጋብቻ በፊት ማግባትን ለምትሹ በጣም ይጠቅማችኋልና ይሄንን ምክር ሼር ላደርጋችሁ። ከምንም በፊት የጋብቻ ዓላማን ማወቅ አለባችሁ ይላል ጽሑፉ ሲጀምር። በህይወታችን ለምን ጋብቻ እንደሚያስፈልገን መረዳት አለባችሁ። ከዚህ ውጪ ሌላ ነገርን አትጠይቁ። እናስ የጋብቻ ዓላማው ምንድነው? ለምንድነው እግዚአብሔር ጋብቻን የሰጠን? ብፁዕ ጳውሎስን እናዳምጠው። እንዲህ ነው ያለው። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ከድህነት ይወጣ ወይንም ትወጣ ዘንድ ነው የሚለውን ወይስ ሀብት ለማግኘት ሲባል ነው የሚለው? አይደለም። ታዲያ ምንድነው የሚለው ካላችሁ ከዝሙት እንድንጠበቅ ዘንድ ራሳችንን መቆጣጠር እንድንችል ንጽህናን ገንዘብ እንድናደርግ ዘንድ በትዳር አጋራችን ደስ ተሰኝተን እግዚአብሔርን እናመሰግን ዘንድ ይሄንን መልእክት አስቀምጦልናል። አያችሁ ይሄ ነው የጋብቻ ስጦታው። ይሄ ነው የጋብቻ ፍሬው። ይሄ ነው የጋብቻ ጥቅሙ። ስለዚህ
ልጆቼ እማለዳችኋለሁ ይላል ዮሐንስ አፈወርቅ። ትልቁን ጥቅም ዘንግታችሁት አይናችሁን በትንሹ ላይ አታሳርፉ። የትዳር አጋርን ስትመርጡ የሀብት ጉዳይ የናንተ ትልቅ አጀንዳ ሊሆን አይገባም። ስለ ሀብት ብሎ የትዳር አጋርን መምረጥ ድንቁርና ነው። ሀብት ነገር ሊጠፋ ይችላልና። ስለዚህ ለትዳር የምትመርጡት ሰው ከምንም በላይ መንፈሳዊ ሀብቱን ተመልከቱ። በዚህም ዓለም በወዲያኛውም ዓለም ይበልጥ የሚጠቅማችሁ ይሄ ነውና። አባቶቼ ሆይ አብርሃምን ምሰሉት። አብርሃም ለልጁ ለይስሐቅ ሚስትን ሲፈልግለት ሀብትን አላየም፣ የንጉሳውያን ቤተሰብን አልተመለከተም፣ አፋዊ ውበትን መመዘኛ አላደረገም፣ ወይም ይህን የመሰለ ሌላ መስፈርትን አልደረደረም፣ የነፍስ ንጽህናን እንጂ። እናቶቼ ሆይ ሴት ልጆቻችሁን እንደ ርብቃ አሳድጓቸው። እናንተ ማግባትን የምትሹ ወጣቶች ሆይ ይስሐቅን ምሰሉት። ዘፈንን፣ ዳንኪራን፣ ሳቅና ስላቅን፣ የከበሮንና የዋሽንት ጫጫታን፣ ሌላውንም የዲያብሎስ ትርኢት በሰርጋችሁ ቀን አታስቡ። ከዚህ ይልቅ በምታደርጉት ሁሉም ላይ እግዚአብሔር እንዲቀድማችሁ ለምኑት። ይህን ያደረጋችሁ እንደሆነ ትዳራችሁ ፍቺ፣ ዝሙት፣ ቅናት፣ ጭቅጭቅ፣ ንትርክ የሌለበት ሆኖ ይጻናላችኋል። ይህን ያደረጋችሁ እንደሆነ ሌላው በረከትም ተትረፍርፎ ይመጣላችኋል። ያውሎ ነፋስ አይነት በዙሪያችሁ ቢነፍስም አትነዋወጡም። እናንተ ልጃገረዶች ሆይ ርብቃን ምሰሏት። የትዳር አጋራችሁን ፍጹም ለማፍቀር የተዘጋጃችሁ ሁኑ። ይህን ያደረጋችሁ እንደሆነ ቤታችሁ ፍጹም ሰላማዊ፣ ባሎቻችሁ የምትሏቸውን የሚያደርጉና በፍቅራችሁ የሚንበረከኩ ይሆናሉ። ትዳር እንዲህ ሆኖ ሲጀምር እግዚአብሔርንና ወላጆቹን ደስ የሚያሰኝ ልጅ ይገኝበታል። የቤት ዕቃዎችን መግዛት ስንፈልግ በጣም እንጠነቀቃለን። የሻጮቹን ማንነት አይተን የዕቃውንም ጥንካሬ አገላብጠን ተመልክተን ነው የምንሸምተው። ሚስት ስናገባም ከዚህ የበለጠ ልንጠነቀቅ ይገባል። የገዛነው ዕቃ ችግር ቢኖርበት ለሸጠልን ሰው መመለስ እንችላለን። ሚስት ስናገባ ግን ወደ ቤተሰቦቿ መመለስ አንችልም። እስከ ዕድሜያችን ፍጻሜ ድረስ ከኛ ጋር ነው የምትሆነው። ክፉ ናት ብለን ብንመልሳት በሕግ እግዚአብሔር መሰረት አመንዝራ እንሆናለን። ስለዚህ ሚስት ስትመርጡ የሀገራችሁን ሕገ መንግሥት ብቻ አታንብቡ። ከሁሉም በፊት ሕገ እግዚአብሔር፣ ሕገ ቤተ ክርስቲያንን አንብቡ እንጂ ይለናል። እንግዲህ ይህንን ጽሑፍ ያጋራኋችሁ ከምን አንጻር ነው? የፈለገ ቢሆን ትዳር አሁን ዮሐንስ አፈወርቅ ካለው ውጭ ከሆነ በተለይ ለክርስትና እምነት ተከታዮች መጨረሻው ፍቺ እንደሚሆን ማረጋገጫ ነው። ለዚህ ደግሞ እንግዲህ መንግስት እንኳን በቅርቡ ያወጣውን መረጃ ብንመለከት በተለይ በከተማችን በአዲስ አበባ ማለት ነው ከአመት ወደ አመት ፐርሰንቱ ከፍ እያለ የጨመረበት ሁኔታ ነው ያለውና ለዚህ ደግሞ እንግዲህ መስፈርታችን ምንድነው? ወደ ትዳር ስንገባ ምን ነው መስፈርት የምናደርገው የሚለው ነገር ነው ማለት ነው። ምናልባት በተደጋጋሚ የዚች የአርቲስት አባትም ገና በ21 አመቷ ወደ ትዳር ውስጥ ስትገባ ልክ እንዳልሆነች መጀመሪያ መቅደም ያለባትን ነገር ማስቀደም እንዳለባት ሲነግሯት እንደነበረና እሷም አሁን ላይ እንደምትጸጸት አባቷ ይቅርብሽ ይሏት እንደነበረ ነው ስትናገር የነበረው። እንግዲህ ይሄ ማለት ምንድነው? መጀመሪያውንም ዝግጁ አልነበሩም ማለት ነውና ላላገባችሁ በትዳር ውስጥም ላላችሁ ደግሞ እንዴት ማሻሻል እንዴት ወደ መንፈሳዊነት መሄድ እንዳለባችሁ ይጠቁማችኋል ብዬ አስባለሁ። መልካም ቆይታ